መልስ መመለስ አሁን ቤት አለቀቃም ጉርምስና አለቀቃም እሺ ልቀቀኝ እሺ ልቀቅ አስለቅቀው አንተ ውብዬ ጥፋተኛ ነሽ ውብዬ እንደዚህ ሲጀመር በትዳራቸው መሃል ማንንም ሰው ጣልቃ መግባት የለበትም ትዳር በሁለት ሰዎች የሚመሰረት ሁለቱ የሚፈቱት ነገር ነው ሌላ ሶስተኛ ጣልቃው ግን መግባት ካለበት የሃይማኖት አባት ወር ሌላ እና ካሜራ ቆመ እቺ ሴት እንዲናት እቺ እንደዝናት ይያልቅ አትናገር እስቲ እህቴ ናት ብላ አስብ እህት ብትሆንስ እስቲ ቦታ አቀያራችሁ አንተ ውብዬ ናት ናውም ወንድም ስለሆነ ገና ለገና ይሄ ነገር አይደለም ልንገር ዝም በል ዳጊ ናውጣ ይሄ ነው ያዙት ምንድነው አቤኒ ናውጣ ምን ያረክ ነው ናውጣ አቤኒ ውጣ ዝም ብለህ ውጣ ምን ያረክ ነው ውጣ ውጣ ልቀቅ አስገቡ ምን ያረክ ነው ተጠጋኛ ዝም በል በዛ ጋር እሺ ለምን ተጠጋኛ ትናገራለህ አንተ ገና ለገና ጎረመስኩ ብለህ እንደዚህ ያዙኝ ልቀቁኝ ለያዝ ለገናችን ማስቸገር ጭራሽ ምንም አታውቅም ሴት ዝም በል እኔ ማን ነው ጭራሽ አታወራለህ እንደደም እሺ ምን ጭራሽ ካሜራ ደቀነ ምንም አታውቀዋን የልጅናቱ ብዬን ትናገራለህ ጭራሽ ሀልቃካ ለወንድም ተቆረቆርክ አንተ አደክ አሁንማ ማን ይችላል እኮ ትንሽ ፊት ላይም ጺም ነገር ሰውነትም አበጠ ጭራሽ ፈትለን ማስጨበል እሷ ልቃክ ነው ንገረኝ ቆይ ጭራሽ ፈትለን ማስቸገር እሷ ናት የላከቻ ማንንም አላከኝም እኔ ወደ አንተ የላከኝ አንተ ጉርምስና ነው ዳጊ ዝም በል ዛሬ ነው የምታውቀኝ አቤኒ እኔን ወደ አንተ የላከኝ አንተ ጉርምስና ነው እንጂ ውብዬ ወር ሌላ ሰው የበላኝ ነው ገና ለገና አደክና ትንሽ እድሜ ጨመረና ለወንድም ተቆርቆረ ወላዷን ሴት እናገራል እንዴት ሴት ልጅ ትናገራለህ ወንድ አይደለም እናት የለችም ውብዬ ጥፋተኛ ናት ናሁም ትክክል ማን አንተ ፈራሽ ቆላጭ አደረገ ማን አንተ አቤኒ እራሽኮ ትክክል ናት ተሳስታለች እያልክ መፍረድም ጀመረልኛል አንተ አቤኒ ስነ ስርዓት ይኖር ውብዬን አጥፋተኛ ነገር ያለው አንተ ነገሮችን ሳትቅ ዝም ብለህ አታውራ ምን አንተ አሁን እነሱን ያመጣው እኔ ለማጋጥ ነው ጭራሽ መልስ መመለስ እሺ ልቀቀኝ አሁን ቤት አለቀቃም ጉርምስና አለቀቃም እሺ ልቀቀኝ እሺ ልቀቅ አስለቅቀው አንተ ልቀቀው ስትያዝ የሚያደርገን ያሳጣል አይደለ አቤኒ ቆይ አንተ ይሄ ነገር ይጠቅማል ንገረኝ ቆይ ይጠቅማል የምታደርገው ነገር ከዚህ በኋላ ውብዬ ጥፋተኛ ነሽ ውብዬ እንደዚህ ሲጀመር በትዳራቸው መሃል ማንንም ሰው ጣልቃ መግባት የለበትም ትዳር በሁለት ሰዎች የሚመሰረት ሁለቱ የሚፈቱት ነገር ነው ሌላ ሶስተኛ ጣልቃው ግን መግባት ካለበት የሃይማኖት አባት ወር ሌላ እናትህም ነግራለች አይደለ ለወንድም ተደረበ እቺን ምስኪን ሴት አትናገር ሰምታል አይደል ካሜራ ቆመ እቺ ሴት እንዲናት እቺ እንደዝናት ይያልቅ አትናገር እስቲ እህቴ ናት ብላ አስብ እህት ብትሆንስ እስቲ ቦታ አቀያራችሁ አንተ ውብዬ ናት ናውም ወንድም ስለሆነ ገና ለገና ይሄ ነገር አይደለም ልንገር ዝም በል በጉልበት ነው የተማመንከው ይሄው ካንተ ጋር በንግግር አልሰማ ተገቢ መታጣውራይ
ለምን ነው እዛ ጀርባ የምትሰጠው? ፈርቼ መስሎ አላልኩም። ጠጋ ብለህ አውራኝ። ምን ልታመጣ? እንዴት እንደሚያደርግ እኔ ምንም ነገር አላልኩም። ቁጭ በል። እሺ እኔን ተወኝ። ጭራሽ እኮ እንዴት እኮ ከመጀመሩ ነው እንደዚህ እኮ እየጎረማመስከው። ቆይ ከመጀመሩ ነው። አንተ ነገሮችን አታውቅም አቢኒ። ልንገርህ ምንም ነገር የምታውቀው ምንድነው ማላውቀው? እስቲ ምንድነው ማላውቀው? ስለነ ናሂ የምታውቀው ነገር የለም። እስቲ ውብዬ ጥፋተኛ ናት። ናሂ እሺ ምን ነው ጥፋተኛ? ንገረኝ። ናሂ ምንድነው ያጠፋው? ምንድነው ያጠፋው? አዎ ምንድነው አይደለም ናሂ ያጠፋው። እሺ ቆይ እሺ ላውራው እንዴ ወስ ቁጭ በል ስትባል ቁጭ በል። ምን እንዴት ነው ናሂ ያጠፋው? ምንድነው? እሺ ምንድነው ያጠፋው? ውብዬ ያጠፋችሁስ ምንድነው? እስቲ የውብዬ ኃጢአት ብቻ የሚታየ የውብዬን ጥፋተኝነት ብቻ ለሰዎች የምታሳየው ለምንድን ነው? እስቲ አንተ ብቻ የታየ የናሂ ጻድቅነት የቱ ጋር ነው? እስቲ ንገረኝ። ለአንተ ብቻ ተለይቶ የታየ እስቲ ወንድሙ ስለሆንክ ነው አይደል? እስቲ ለአንተ ለእኛም እኮ ወንድማችን እኮ ነው እሱ። ግን ለአንተ ብቻ እንዲህ ተለይቶ በግልጽ እንደዚህ በቃ ናሁን ብቻ ነው ጻድቅ፣ ውብዬ ሴጣን ናት፣ እሱ መልአክ ነው የምትለው እንደዛ አላልኩም እኔ። ነገሮች እሱ ጥፋተኛ ያን ጊዜ ሴት ይዞ በመጣ ጊዜ በዘመድ አዝማድ ቤት ባዋረዳት ጊዜ እንኳን ለሱ ነበር ስትከራከሪ ነበረው አይደለ? ደግሞ ልንገርህ እሱ ካደረገው በላይ እሱ አላደረገችው። ነገሮች በሱ ሲሆኑ ወንድም ስለሆነ ትቆረቆርለታለህ እንጂ አይደለም። እንደዛ አይደለም። ውብዬም ጥፋተኛ ናት። በሰው ፊት እሺ ጥፋተኛ መሆኗን የምትነግራት ሚዲያ ላይ እሷን በማዋረድ ነው ወይ? እናትን ባለመ ሲጀመራል። በጣም ዝም በል። በጣም ቅብጥ ብለሃል። በጣም ማለት ነው በእነሱ ፊት እንዴ ምን አይነት ስራ እየሰራ ነው? ቆይ አሁን እነሱ ምን አይነት ነገር እያደረጉ ነው? እኔና አንተ እስቲ ነው አውራኝና በጣም እኮ ነው አንተ በጣም ከቅጥ በላይ እኮ ነው ያለፍከው ዳግም። በጣም ከቅጥ በላይ እኮ ነው። ጥፋተኛ እኮ ናት እሷም እኮ ጥፋተኛ ናት እያልኩ ለምንድን ነው ይሄን ሰው ዝም የምትሉልኝ? ቆይ ምን አይነት ነገር እያደረግህ ነው አቤል? ጭራሽ እሺ አውራኝ፣ እንደ ወንድ ልጅ እናውራ። እኔና አንተ ብቻ እናውራ ቆመን። እንዴት እንደሚያደርገው እስቲ ተውት። እስቲ ቆይ እስቲ ምንድን ነው የተለየ ምንድን ነው የምታወራው ነገር? እስቲ መተህ ተናገር። አሳልፈኝ እስቲ ተውት። ቁም እስቲ ምንድን ነው የምታወራው? እስቲ ትክክል ነኝ የምትለውን ነገር ተናገር። መነጋገር ከፈለክ እንነጋገራለን። ምት ከፈለክ ዱላ ከፈለክ ግን ይኸዋሉ። እኔ አይደለም አቤኒ፣ አንተ ሲጀመር እንደዛ አይነት ልጅ ነህ። ለምንድን ነው እንደዚህ የምታደርገው እኔ ላይ? አዎ አንተም እንደዚህ አይነት ልጅ እንዳልሆንክ ነበረ ማውቀው። ነገር ግን ያንተ መጎርመስ ካንተ በላይ እናትህንም እያሳዘናት ስለሆነ ነው እዚህ ጉዳይ ውስጥ ልገባ። እኔ በትዳር ውስጥ መግባት አልፈልግም። ናሁንም ውብዬንም ባቃቸው የሁለቱን ችግር ራሳቸው እንዲፈቱ ነው እንጂ ጣቴን መክተት መፍረድም መዳኘትም አልፈልግም። ግን አንተ ገና ለገና ወንድሙ ነኝ ብለህ ምንም አታውቀዋን ሴት እንደዛ እያንቋሸሽ ጭራሽ እናትህ ላይም እንደዛ መደንፋት አይደለም አቤኔ። እሷን ልካክ ነው ንገረኝ። ቆይ እሷን ልካክ ነው? ማንም የላከኝ ሰው የለም። እኔ አሁንም እዚህ ጋር ለምን ደው መደብቀው? እሷ ናት የላከች። እኔ ልንገርህ አቤኔ፣ ነገሮች አሁንም ስለሷ ክፋት ነው የምታወራው? እሷ ናት የላከች ምናምን የምትለኝ አቤኔ። ወቅ ልንገርህ፣ ጥፋተኛው ማን እንደሆነ ይገባል በጊዜው። ውብዬም ናሂም አጥፍቷል። አላጠፋም እያልኩ አይደለም፣ ግን ያንተ አወራር እኮ አይደል? ቆይ ልንገርህ፣ ውብዬ ግን በሰው ፊት ናሂ ህዝብ በተሰበሰበበት ቦታ ላይ ናሂን አዋረደችው። ይሄ ትክክል አይደለም። ደግሞ ወንድሜን እንደዛ እንድታደርግ አልፈልግም። የፈለገ የእሱስ ኃጢአት አይታይም? እሱስ አላዋረዳትም? ዘመድ አዝማድ ተሰበሰበው በተባለበት ሰዓት ከሌላ ሴት ጋር እንደዛ አሸሼ ገዳሜ ሲል ያ ማዋረድ አይደለም ላንተ? ያ ጽድቅ ነው? ያ ማክበር ነው? ግን በሱ ዘንድ ሲሆን ጥፋቱ ያው ሚዛኑ ዝቅ ይላል። በሷ ላይ ሲሆን ግን ወንድሜ ብለህ ትፍጨረጨራለህ። ያኔ እሱ እንደዛ እህቴ ብለህ አብደሃል። አሁን ነገሩ በወንድም ላይ ሲደርስ ነው ሁሉን ነገር የምትለው። እሱ የናሂን ህመም ማንም ሰው አያውቅም። እየተሰቃየ ትሰማኛለህ? ቢያንስ እሱ ወንድ ነው ቢያንስ አየካ ወንድም ሆኖ ቢያንስ ወንድ ነው። እየተሰቃየ ነው። በሰው ፊት ተዋረደ። ስንት ህዝብ ባለበት ቦታ ነው የተዋረደው። እሱ ብቻ ሳይሆን እሱ አልተዋረደች፣ እያለቀሰ እያዘነ ነው ይሄ ልጅ። እሱ አልተዋረደች። እሷም ተዋርዳ ሊሆን እኮ ይችላል። ግን እንደ ናሂ አላጠፋችም። ናሂ ምንም ብዙ ነገር አላጠፋም። እሷ ናት ሞር ያጠፋችው። ለምትናገረው ንግግር እንኳን ማትፈራ
ቢያንስ እቺ ሴት ታላቅ ናት አይደል? የወንድሜ ሚስት ናት። አጎት አድርጋለች አይደል? ዳግም ግን ናሂ ደግሞ አጎት ያደረገችን ሴት በእንደዚህ አይነት መንገድ አቅልለም እና ያንተ ፍላጎት የሁለቱ መታረቅ ነው አይደለም? ቆይ ያንተ ፍላጎት እነሱ ማበጣበጥ ማለያየት ነው ማስታረቅ ነው? ልንገርህ፣ ማስታረቅ ነው ማለያየት ነው? ልንገርህ፣ ያ ነገር ሀሳቤ ነው። ግትረኝነት እኮ ነው። አሁን እኔ ሌላ እንደዚህ ሌላ ግርግር እንዲፈጠር ማለት ያንተ ፍላጎት ማስታረቅ ነው ማጣላት ነው? የተጠየቀውን ብቻ መልስ። ውብዬ ጥፋቷን ታስተካክል ብቻ ነው ያን ነገር። ማስታረቅ ነው ማጣላት ነው? አቤኒ ተወኝ፣ እንደዚህ አይነት ጥያቄ አትጠይቀኝ። አይደለ ያንተ ፍላጎት አይደለ? አያችሁት አይደለ? የዚህን ፍላጎት የዚህን ሴጣን ፍላጎት ያንተ ፍላጎት ማስታረቅ ነው ማጣላት ነው? መልስ የለህም። አይደለ አቤኒ ልንገርህ፣ እንደዛ አይደለም ሀሳቤ። ግን ናሂና ውብዬ እንዲታረቁ ነው ሀሳቤ። ግን ከዚህም በኋላ ናሂ እንደዛ ጎርታው አሳዝናው አብሮ እንዲቆጥሉ አትፈልግም አይደለም? እሷ ይቅርታ መጠየቅ አለባት ናሂ። ምክንያቱም በዛ ህዝብ በተሰበሰበበት ቦታ ናሂን ተሰድባለች። ይቅር መባባል ካለባቸውም ሁለቱ ባለትዳሮች ባልና ሚስት ይቅር ይባባሉ። ይቅር ለማባባል ደግሞ የሃይማኖት አባት ወይም እዛ ጋር ያለ ሽማግሌ ነገሩን ይፍታው። አንተ አትፈትፍት። የአንተ ነገሮችን መፈትፈት ወደዚህ ጥል እየፈጠረ ነው። እሷ ባሏ ላይ ሌላ ወንድ አምጥታ ምናምን እሱን አክፈው ምናምን መሆኗ በጣም ኖርማል ነው። እሱ ሌላ ሴት አላመጣ፣ በሽማግሌ ሌላ ሴት ጓደኛውን ነው እሷ አመጣ። እሷ ደግሞ ወንድሟ በጣም ጓደኛ፣ በስመ አብ ጓደኛ፣ ጓደኛውን ነው አመጣው። እሷ ደግሞ ባሏን ነው እንግዲህ ወንድሟ ባልሽ ነው ከዚህም በኋላ ብሎ ጥፋተኛ ከሆነም መሆን ጥፋተኛ ያለበት አሁን መስማትም ያለበት ሰው የሷ ወንድም ተብዬው ነው። በቃ መውቀስም መናገርም ካለበት እሱን ተናገር። አይደለም እሱም ጥፋተኛ አይደለም። ልንገር ለምን እንደሆነ ልንገር፣ ጥፋተኛ እንዳልሆነ ልንገር። የመጀመሪያው ጥፋተኛ እንዳልሆነ ምነግርህ እሱ ባላመጣላት ግን መቀበል አልነበረባት። የፈለገ ነገር ቢሆን መቀበል አልነበረባት። እንዴት ሊናዋ ቆይ ቢፈቅድ ነው የምትቀበለው? ቆይ ምን አይነት ሴት ብትሆን ነው ንገረኝ። ቆይ አይደለም መቀበል ነበረባት። አሁን እኔ ካንተ ጋር ልነጋገር አፍ ልከፋፈት አንድ ሁለት ልል አይደለም የመጣሁት። በአጭሩ እየሰራ ያለውን ስራ ልነግርና እንድታቆም ልናስጠነቀቀ ነው። ይኸውልህ ዳግም ከዚህ በኋላ ይኸውልህ ጉርምስናህን ተማምነህ ውብዬን ወንድሜን አግዤ ብለህ ማለት ነው። ለናውም እኮ ለኛም ወንድማችን እኮ ለፈትለም እኮ ልጇ ነው እኮ። የተለየ ነገር እኮ አይደለም ላንተ ነው እንደዚህ የምታሽላለው። እያሽላለው አይደለም እንዴ? እዚህ ጋር ምንም እያሽላለው አይደለም። አንተ ትክክለኛ ከሆንክ እውነት አንተ ለውብዬ ትንሽ አይነት አጎት ላደረገችው ውብዬ ትንሽም ቢሆን ርህራይና አክብሮት ቢኖር እንደዚህ አይነት ነገር አትሰራም ዳግም። አክብሮት እዚህ ጋር ሳይኖረኝ ቀርቶ አይደለም፣ ግን እዛ ጋር ያደረገችው ያጠፋችው ስህተት ውብዬ እኮ ጥፋተኛ ናት። እሺ ጥፋተኛ ልትሆን ትችላለች። ያንተ ጥፋተኛ ነሽ የምትልበት መንገድ እኮ ነው የእሷ ጥፋት ማለት ነው። ናሂም በጣም ያሳዘነው ጥፋት በሰው ፊት ወንድ ልጅ መጀመሪያ የሚፈልገው ክብር ነው ከሴት ልጅ። እኔ ጣልቃ አልገባም ብዬ ነው እንጂ ውብዬ በናሙ ምክንያት አላለቀሰችም። አንተ ውብዬ አላለቀሰችም፣ ደም እንባ አላለቀሰችም። አንተ ውብዬን አግዘህ ነው መጣው አይደል? እዚህ ንገረኝ። ቆይ 100% ባግዛትስ ወንድ እኮ ነው እሱ። የትም ወጥቶ መኖር ይችላል እኮ። ስማ ትሰማኛለህ? ወንድ ነው እሱ። እንዳስመጣች አንተ እንዳመጣ ምንም እሷ ጋርድ ምናምን አላከችም። ትሰማኛለህ? አሁንም ቢሆን የእሷን ስም በክፉ አትጥራ። ይኸውልህ እሷን ነገሮች ውስጥ ለመክተት አትሞክር። ሰምተኛል አይደለ? ይሄ ጋርድ ምናምን እዚህ ጋር ያለው ወከባ ያንተን ይሄ እዚህ አፍንጫ ድረስ የጠረሰውን ጥጋብን ለማስተንፈስ የመጣ ሰው ነው እንጂ እሷ ልካ ለአንተ እኔ አንድ አልበቃም። ምን እዚህ ሌላ ሰው አስመጣኝ እንዴ? እንዴት ነው አሁንም ስቲል እኮ አሁንም ድረስ እኮ ያለ ንቀት እኮ ነው የሚገርመኝ። ምን አይነት ይሄ ሁላ ልንገር፣ እሷ ናት የላከችው። እርግጠኛ ነኝ ከእሷ ውጪ እሷ ባትልክ እዚህ ጋር አመጣም። አንተ በጣም እርግጠኛ ነኝ። እሷ ዳግም ትዕግስቴን የተፈታተንከው ነው። አሁን ሌላ እኔ ድብድብ ውስጥ መግባት አልፈልግም። እንዴት እኔ ላይ እንደዚህ አይነት ነገር ወንድሜ ስለሆንክ ነው እንደዚህ አይነት አንተ ላይ እንደዚህ አይነት ነገር ማደርገው። አያገባኝም ብለማ ምን አገባኝ? ሌላ እኔ ይሄን ነገር ማድረግ እኔ ከብዶኛል። አንተ ምክንያት ፈትለ መጨነቅ አለባት። ቆይ አንዴ ልክልኩል ልበለው። አቤኒ ምንም የምታውቀው ነገር የለም። ልንገርህ ምንም የምታውቀው ነገር የለም። ዝም ብለህ እንትን አትበል። አንተና እኛ የምናውቀው ነገር በእኛና በእናንተ ማወቅ ውስጥ ያለው ልዩነት አንተ እዛ ትንሽ ሄደህ ስለከረምክ ነው። ይኸውልህ ገብቶሃል አይደል? ከዛ ውጪ ምንም እኛ ማናውቀው ነገር የለም። ግን ትዳር ነው
በትዳር ውስጥ መጣላት መታረቅ አለ፣ ፈተና ነው። ስለዚህ እነዚህ እኔ ባለትዳሮች የተፈተኑ ነው፣ ፈተናውን ለነሱ ተውላቸው። አንተ በመሀል እየገባ ገና በዚህ እድሜ እናትህንም እዚህ ያሉት አባትህንም በዚህ በኩል ወንድም ተደረበ እሷንም ማስደብ ልክ አይደለም። አንተ የነሱ መታረቅ ከፈለክ በሁለቱም ወገን ነው መቆም ያለብህ እንጂ ይሄ ነገር አይጠቅመን። ልንገር፣ ይሄ ነገር አይጠቅመን። ሌላ ችግር ውስጥ እንዳገባ አቤል ዝም በል። እሺ ልቀቀኝ። እሺ ቆስቶ እንዴት ነው ስትያዝ አይደለም ይሄ ነገር አንተ ላይ የሚደርሳል። አቤል ምን ነው እኔ ላይ የሚደርሰው? ምን እኔ እኮ አሁን ዳግም ያቃተኝ እኮ ያንተ ወደዚህ ወደዛ ያሉ ነገሩን ማባባስ ነው። አቤኒ በማያገባ ነገር ባገባ ነው ይሻላል። እኔም እኮ አያገባኝም ብዬ እስካሁን ዝም አልኩ። ግን አያገባኝም ስል ነገሩን ቤንዚን እየጨመርክበት እሳቱን እያቀጣጣልክ ያለው አንተ ነህ። ዳግም አትናገራት፣ እደግም አትናገራት። ቆይ እሷን ወገነ መጣ አንተ ናገራት። እሷን ወገነ መጣ ወግኜ መጣሁ። ማን አላት እሷ በዚህ ሰዓት አጠገቧ? ለወንድምህ ቆምኩ እኮ አንተ አይደል? ማን ነው አጠገቧ ያለው? የለም ፈትለን ብትሆን አጠገቧ የለችም አይደል? አዎ የሉም። እያየን እኮ ነው። ከወንድሜ ጎንስ ማን አለ? ከናይ ጎን ማን አለ? ወንድ ነው እሱ እኮ። ወንድ ስለሆነ ማንም ከጎኑ መሆን የለበትም። እኛም ከጎኑ እኔም ከናሆም ጎን እኮ አይደለሁም እያልኩ አይደለም። ግን ናሆም ጥፋተኛ ነው። አንተ ከናይ ጎን አይደለም። ናሆም ጥፋተኛ ስማኛ ከናይ ጎን ነህ። አንተ ከናይ ጎን ነህ ብትሆን እኔ እንደዚህ አታደርግም። አንተ ናሆም ጎን ነኝ ማለት ናይ ትክክል ነው ባልኩት ሰው ጋር ዳምጥተህ እኔ እነዚህን አምጥተህ ልታስመጣ ናሆም ትክክል ነህ ማለት ሳይሆን ናሆም ጥፋተኛው ነው ትክክል ነህ ብለህ መከራከር። እሱም ብቻ ሳይሆን መልስ ለምንድን ነው የምትመልሰው? እሺ ንገረው። እኔ ምንም ነገር ጸብ የለብኝም። በስነ ስርዓት ማትነጋገር ከሆነ ጉልበት የምትፈልግ ከሆነ ወሳት እየገደለን እኮ። እሺ እኔን አትንካኝ እንዴ ንገረው። እንዴ ጉልበት አይደል እንዴ የምትፈልገው? ጸባይ አይደል እንዴ? አቤኔ በስነ ስርዓት ያወራን አይደለም። ጨርሶት እኮ ነው የወጣው ያንተ ጥጋብ። ጭራሽ ለእናት መልስ መመለስ ይሄ ነገር አይደለም። ውብዬን መስደብ መልሳ ተመለሰ። አንተ ቢገባ እኮ አጎት ያደረገች እሷ ናት። አላረገችኝም አይደለም። እኔ ግን እዛ እሷ ያጠፋችውን ነገር ሁላችሁም ታውቃላችሁ። እሷም ጥፋተኛ ናት፣ ናሂም ጥፋተኛም ነው። ግን ሞር ጥፋተኛ ደግሞ ውብዬ ናት። ይሄ ነው በቃ ስህተት ይሆን አይታል አይደለ? ሁለቱም ጥፋተኛ ናቸው። ግን አሁንም ለናሆም የምትከራከረው እስቲ ግን አንተ እውነት አንተ ትክክለኛ እህት ውብዬ ብትሆንና ናሆም እንደው አማችና ጥፋተኛ ቢሆን እውነት አንተ ለናሆም ነበር የምትከራከረው? እኔ መጀመሪያውንም ውብዬንም እያገዝኩ ነበር። እያገዝኩ ነበር። በጣም ነበር እንጂ እያገዝኩም ነበር። በጣም ነበር እንጂ። እሺ ንገረው። አቤኒ በጣም ነው የምታግዘው አይደል እንዴ? በጣም ነው እኮ የምታግዘው። እስቲ አሁን ይሄ ቲቪትህ ደግሞ ከእያንዳንዱ የምትጀርባዎች ያሉትን ህመምን ስታዳምጥ ትክክል አለመሆንን ታስብ ታውቃለህ። እንዴት ነው የሚለፈልህ? ምላስ እንደ ሴት ረዝሞ እዚህ የሚናገር አጣ፣ ታላቅ አጣ፣ ሀይ ሚላ አጣ። ወንድሜ ሲሳሳት ወንድሜ ልክ ነው ብለህ እንትን ትላለህ። ከዚህ በኋላ ሰምተኸኛል አይደለ? እየሰማኸኝ ነው አይደለ? ከዚህ በኋላ እቺን ምስኪን ሴት ለመናገር ብታስብ አይደል ብትሞክር ዳግም ነግሬሃለሁ። ሰምተኸኛል አይደለ? ሰምተኸኛል? ንምታው ታውት ነገሩ ምን ነፍሳለሁ እና ትመልታላችሁ። መጀመሪያ እንዲህ ይላል፣ ሲያዝ ልክ እንደ ፊኛ ነው እኮ የሚተነፍሰው። በቃ እንውጣ። በቃ ቶ Mm-hmm.